የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ለተሰኞ ጥር 18 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝንላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። 30 ኢትዮጵያውያን ስደተኞች ወደ ዛምቢያ በህገወጥ መንገድ ሊገቡ ሲሉ መያዛቸው ተሰማ። በኢትዮጵያ የሚገኙ የዓለም አቀፍ ትምህርት ቤቶች 30 በመቶ የውጭ ሀገር ተማሪዎችን ካላካተቱ ደረጃቸው ዝቅ ሊደረግ እንደሚችል ተነገረ። ኢትዮጵያ የማርበርግ ቫይረስ ወረርሽኝን በቁጥጥር ስር ማዋሏን አወጀች። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። በኢትዮጵያ የሚገኙ የዓለም አቀፍ ትምህርት ቤቶች 30 በመቶ የውጭ ሀገር ተማሪዎችን ካላካተቱ ደረጃቸው ዝቅ ሊደረግ እንደሚችል ተነገረ። ትምህርት ሚኒስቴር ዓለም አቀፍ ትምህርት ቤቶች ከተማሪዎቻቸው ቢያንስ 30 በመቶ የውጭ ሀገር ዜጋ እንዲሆኑ የሚደነግገውን አዲስ ሕግ እስካላሟሉ ድረስ ከበርካታ የግል ትምህርት ቤቶች ውስጥ የዓለም አቀፍ ትምህርት ቤት ደረጃን ለመሰረዝ ማቀዱ ነው የተሰማው። ደንቡ በፈረንጆቹ 2025 መገባደጃ ላይ ከወጣው የአጠቃላይ ትምህርት አዋጅ የተቀዳ ሲሆን ዓለም አቀፍ የሚል ስያሜ የተሰጣቸው ትምህርት ቤቶች በዋናነት የሀገር ውስጥ ብቻ ሳይሆን የውጭ ማህበረሰብን እንዲያገለግሉ ለማድረግ የተደነገገ ነው። የትምህርት ሚኒስቴር ይፋዊ መመሪያ ተግባራዊ ከተደረገ አሁን ላይ ያሉ አብዛኞቹ ዓለም አቀፍ ትምህርት ቤቶች ያንን መለያ ሊነጠቁና በሀገር ውስጥ እንዳሉት ሌሎች የግል ትምህርት ቤቶች ሊመደቡ ይችላሉ ነው የተባለው። ትምህርት ቤቶቹ የብሪቲሽ ወይም የአሜሪካን ስርዓተ ትምህርት በማስቀረት የኢትዮጵያ ብሔራዊ ስርዓተ ትምህርት እንዲተገብሩም ነው ደንቡ የሚያስገድደው። ኢትዮጵያ የማርበርግ ቫይረስ ወረርሽኝን በቁጥጥር ስር ማዋሏን አወጀች። ኢትዮጵያ የመጨረሻው የማርበርግ በሽታ ታካሚ በምርመራ ከቫይረሱ ነፃ መሆኑ ከተረጋገጠ በኋላ ለ42 ተከታታይ ቀናት አዲስ የቫይረሱ ተጠቂ አለመመዝገቡን ተከትሎ የማርበርግ ቫይረስ ወረርሽኝን በቁጥጥር ስር መዋሏን በይፋ አውጃለች። በጤና ሚኒስቴር ዛሬ ጥር 18 ቀን 2018 ዓ.ም ባካሄደው ይፋዊ መርሃ ግብር ላይ ንግግር ያደረጉት የጤና ሚኒስትሯ ዶክተር መቅደስ ዳባ ይፋዊ መግለጫቸው ሰጠው በሀገራዊ የወረርሽኝ መቆጣጠሪያ መመሪያዎችና በዓለም ጤና ድርጅት መስፈርቶች መሰረት መሆኑን ገልጸዋል። በመጀመሪያ በደቡብ ኢትዮጵያ ጂንካ ከተማ ተከስቶ የነበረው ወረርሽኝ በተሳካ ሁኔታ መገታቱም አረጋግጠዋል። እንደ ሚኒስቴሩ መግለጫ የመጨረሻው ታካሚ ከቫይረሱ ነፃ መሆኑ ከተረጋገጠ ወዲህ ምንም አይነት አዲስ የኢንፌክሽን ሁኔታ ባለመታየቱ ወረርሽኙ በቁጥጥር ስር መዋሉን በይፋ ለማወጅ ተችሏል። በጂንካ ተከስቶ የነበረው ሄሞራጂክ ፌቨር በማርበርግ ቫይረስ አማካኝነት የመጣ መሆኑን በኢትዮጵያ የህብረተሰብ ጤና ኢንስቲትዩት ብሔራዊ ላቦራቶሪ በተደረገ የጂኖም ምርመራ መረጋገጡን ሚኒስትሩ ያስታወቀው በህዳር 2018 ዓ.ም ነው። ወረርሽኙ በኢትዮጵያ የታሪክ መዝገብ የመጀመሪያው የማርበርግ ቫይረስ በሽታ ክስተት ሲሆን በቫይረሱ ከተያዙ 14 ሰዎች መካከል 9ኙ ለህልፈት መዳረጋቸውንና ቀሪዎቹ ታማሚዎች ግን ሙሉ በሙሉ ማገገማቸው አይዘነጋም። አሜሪካ ለኢትዮጵያ ሰጥታ የነበረውን ጊዜያዊ ከለላ የማግኘት መብት ማቋረጧን ተከትሎ ከ5000 በላይ ዜጎች ስጋት ላይ ናቸው ተባለ። የስደተኞች መብት ተሟጋች የዶናልድ ትራምፕ አስተዳደር ለኢትዮጵያውያን የሰጠውን የጊዜያዊ ከለላ ለማቆም የወሰነውን ውሳኔ እንዲያነሳ በፌዴራል ፍርድ ቤት ክስ መመስረታቸውን እና እርምጃው ከ5000 በላይ ኢትዮጵያውያንን ከሀገሪቱ የመባረርና የስራ ፈቃድ የማጣት አደጋ መጋረጡን ሮይተርስ ዘግቧል። ሐሙስ ዕለት በቦስተን ፌዴራል ፍርድ ቤት በ3 ኢትዮጵያውያንና አፍሪካውያን ኮሚኒስት ቱጌዘር በተባለ ግብረሰናይ ድርጅት የቀረበው ክስ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት የኢትዮጵያን የጊዜያዊ ከለላ ደረጃ ከየካቲት 6 ቀን 2018 ዓ.ም ጀምሮ ለማቋረጥ ያስተላለፈውን ውሳኔ ይቃወማል። ከሳሾቹ የሀገር ውስጥ ደህንነት ጸሐፊ ክሪስቲኖም በኢትዮጵያ በተለይም በአማራ ክልል ቀጣይነት ያለው ግጭትና ሰብአዊ ቀውስ ባለበት ሁኔታ የ60 ቀን የቅድሚያ ማስጠንቀቂያ በመስጠት ከለላው መቋረጡን ይሞግታሉ። በተጨማሪም ውሳኔው ነጭ ባልሆኑ ስደተኞች ላይ ባለው የዘር ጥላቻ የተነሳ የተወሰነ ነው ሲል ከሰዋል። ሮይተርስ የድርጅቱን ዋና ዳይሬክተር አማሃ ካሳን ጠቅሶ እንደዘገበው የአስተዳደሩ የኢትዮጵያን የጊዜያዊ ጥበቃ ደረጃ ግምገማ በፖለቲካና በዘረኝነት የተነሳሳ እንጂ የሕግ የበላይነትን ያከበረ አይደለም ብለዋል።
30 ኢትዮጵያውያን ስደተኞች ወደ ዛምቢያ በህገወጥ መንገድ ሊገቡ ሲሉ መያዛቸው ተሰማ። 30 ኢትዮጵያውያን በትናንትናው ዕለት በምሽት በምስራቃዊ ዛምቢያ ኒምባ ግዛት በህገወጥ መንገድ ለመግባት ሲሞክሩ ነው በቁጥጥር ስር ውለዋል የተባለው። ኢትዮጵያውያኑ ወደ ዛምቢያ ለመግባት የሞከሩት በሲፓታ ከተማ ነዋሪ በሆነው ቦይድ ፊሪ ተብሎ በሚጠራ የ40 ዓመት አሽከርካሪ በሚያሽከርክረው አምቡላንስ ውስጥ በመሆን ነው። በምስራቃዊ ግዛት ፖሊስ ኮማንደር ሮበርትሰን ሙዌምባ ህገወጥ ስደተኞቹ በቁጥጥር ስር መዋላቸውን ለመገናኛ ብዙሃኑ ያረጋግጡ ሲሆን የአልታፍ አምቡላንስ የመኪና ቁጥር BAT 3037 በሲፓታ ከተማ አልታፍ የግል ሆስፒታል ንብረት መሆኑን ገልጸዋል። ኮማንደሩ የአምቡላንስ ሹፌር ከ45 ዓመት ዕድሜ ከባልደረባው ሲያሙኬንጌ ቺኬማ ከተባለው አሽከርካሪ ጋር በመተባበር ኢትዮጵያውያንን ከተለያዩ ቦታዎች ወደ ዛምቢያ ለማስገባት መሰባሰባቸው እንደሚታመን ተናግረዋል። ይህ ዘገባ በተሰራጨበት ጊዜ 2 የዛምቢያ አሽከርካሪዎች ከ30 ኢትዮጵያውያን ጋር በፖሊስ ቁጥጥር ስር እንደሚገኙ ተናግረው ጥቅም ላይ የዋለው ተሽከርካሪ በሕግ ጥላ ውስጥ ይገኛል ብለዋል። ተመልካቾቻችን ለዛሬ ለተሰኞ ጥር 18 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያቀረብንላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት አበይት ነጥቦቹን በድጋሚ እናስታውሳችሁ። 30 ኢትዮጵያውያን ስደተኞች ወደ ዛምቢያ በህገወጥ መንገድ ሊገቡ ሲሉ መያዛቸው ተሰማ። በኢትዮጵያ የሚገኙ የዓለም አቀፍ ትምህርት ቤቶች 30 በመቶ የውጭ ሀገር ተማሪዎችን ካላካተቱ ደረጃቸው ዝቅ ሊደረግ እንደሚችል ተነገረ። ኢትዮጵያ የማርበርግ ቫይረስ ወረርሽኝን በቁጥጥር ስር ማዋሏን አወጀች።